በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ፋኑኤል የዋሽንግተን ዲሲ እና አካባቢው አህጉረ ስብከት ሊቀ ጳጳስ፣ ቡራኬው ይድረሰን። አዕይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን፣ እንደዚሁም ደግሞ በዚህ የተሰበሰባችሁ ሁላችሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። እንደምን አላችሁ? አምላካችን እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንመለከተው የወንጌል ትምህርት በማቴዎስ ወንጌል ምዕራፍ 27 ቁጥር 21 ላይ ባለው ቃል ተነስተን ነው። ከሁለቱ ማናቸውን ልፈታላችሁ ትወዳላችሁ በሚል ኃይለ ቃል ይሆናል። ከዛ በፊት ግን ሁላችንም ባለንበት ከካህናቱ በስተቀር ቆማችሁ አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ፣ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ የሚለውን ይህንን ዝማሬ እንዘምርና ትምህርቱን ለ20 ደቂቃ ያህል እንማራለን። እግዚአብሔር በረድኤት ከሁላችን ጋር ይሁን። እመቤታችን አትለየን። አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ፣ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ
ገዢውም መልሶ ከሁለቱ ማናቸውን ልፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን ፍታልን አሉ። ትምህርቱ የምርጫ ጉዳይ ነው። ምርጫው ሁለት ብቻ ነው። 3 4 ምርጫ የለም። ስለዚህ ጲላጦስ ገዢው የጠየቃቸው ወይ ኢየሱስን ልፍታላችሁ ወይ ደግሞ በርባንን ልፍታላችሁ ነበረ። ጲላጦስም ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ሁሉም ይሰቀላሉ። ገዢውም ምን ነው ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንዲጀመር እንጂ አንዳችን እንዳይደረግ ባየ ጊዜ እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። አሁን አደገኛ ቃል አለ ቀጥሎ እስራኤል የሚናገሩት። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በግዕዝ ትርጓሜያችን ላይ ደሙ በእኛና በልጆቻችን ይሁን ባሉ ጊዜ በዛን ዘመን የተወለዱ ሕፃናት በጠቅላላ ደም እየጨበጡ ከእናታቸው ማህፀን ወጥተዋል። በዛ ሰዓት ላይ 2 ደሙ በእኛና በልጆቻችን ይሁን ባሉ ሰዓት ክርስቶስ ካረገ ከ37 ዓመት በኋላ ከ40 ዓመት በኋላ የሮማው ጥጦስ መጥቶ ለዘላለም የኢየሩሳሌምን መቅደስ አፍርሶታል። በግ በሚሰዋበት አሳማ ሰውቶበታል። ሌላው ግን በትርጓሜ የተቀመጠው እስራኤል እስከ ምጽአት ድረስ ከጦርነትና ከደም አትነጻም የሚለው ይሄ የተቀመጠው ገና ያኔ ነው። ከዚህ ቃል በመነሳት ነው ደሙ በእኛና በልጆቻችን ይሁን ስላሉ ሁልጊዜ ደም ጦርነት የሚሆንባት ነች ተብሎ ተጽፏል። እኛ አይሁንባት ብለን እንጸልያለን። ግን የንጹህ ደም የኢየሱስ ክርስቶስ ደም የፈሰሰባት ምድር ናት። ቢሆንም እኛን ለማዳን የመጣ ነውና እስራኤል የእግዚአብሔር ኢየሩሳሌም
የእሱ ማደሪያ ናት። አሁን የፈለኩት ግን ሁለት ምርጫ ነው። በ15 ደቂቃ ውስጥ ይሄንን ጨርሳለን። ሁለት ምርጫ። ምክንያቱም ጲላጦስ ወጣ፣ ኢየሱስን ሊሰቅሉት መጥተዋል። በርባን የተባለ ወንበዴ በእስር ቤት ውስጥ ታስሯል። የታወቀ ወንበዴ ነው። ቅድም ሲነበብ ሌሊት ነው እንጂ ስመ ጥር ይባላል። ስመ ጥር ለመልካም ስማቸው ቢጠራለ፣ በመጥፎ ስማቸው ቢጠራለ፣ ደግ ነገር አድርገው ስማቸው ቢጠራለ፣ ክፉ ነገር አድርገው ስማቸው ቢጠራለ። ስለዚህ ጲላጦስ ማንን ነው ልፈታላችሁ የምትፈልጉት? ከሁለቱ ማናቸው ልፍታ ሲል ህዝቡ በአንድ ላይ በአድማ ስለነበረ ሁሉም በአንድ ላይ ወንበዴው ይፈታ ብለው ወንበዴው እንዲፈታ ፈቀዱ። ኢየሱስን ግን ስቀለው አሉ። ጲላጦስ ግን እጁን ታጠበና ከዚህ ሰው ደም ንጹሕ ነኝ አለ። ጲላጦስ አልተስማማም። ያ በጣም ባለጸጋ የነበረው ኢየሱስ በሱ መቃብር የተቀበረለት በዛ ዘመን አንደኛ ባለጸጋ ይባል የነበረው ዮሴፍ የአርማትያው እሱ ከኢየሱስ ጋር ነበረ። እንደገና ደግሞ የአይሁድ ትልቁ መምህራቸው ሌሊት እየመጣ ይማር የነበረው ኒቆዲሞስ ከኢየሱስ ጋር ነበሩ። እኛንም ከሱ ጋር ያድርገን፣ ሁላችንም ከሱ ጋር ያድርገን። አሁን ምርጫ ነው። ማን ይፈታ፣ ማን ይሰቀል? ክርስቶስ ይሰቀል ብለው ጮሁ። እርግጠኛ ልነታችን በሱ ነው፣ ግን ፍርድ ተዛብቷል። መንገድ ሁለት ነው ብያችኋለሁ። ሁሉም ሰው ሁለት መንገድ ነው። መክሊት ያተረፋሉ፣ መክሊት የቀበራለ። መንገዱ ሁለት ነው፣ መምረጥ ነው። አቅረብኩ ለከ እሳተ ወማየ ዳይ እዴከ አበዘ ፈቀድከ። እሳትና ውሃ በፊትህ አለ፣ ወደምትወደው እጅህን ላክ ይላል። መንገዱ ሁለት ነው። ኤርምያስ የተባለው ከአራቱ አበይት ነቢያት አንዱ ኤርምያስ በ6ኛው ምዕራፍ ቁጥር 16 ላይ የሚነግረን ምንድን ነው? በመንገድ ላይ ቁሙ፣ መልካሚቱ መንገድ የቷ እንደሆነ ይጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። እረፍት የሚሰጥ መንገድ አለ፣ እፍረት የሚያለብስ መንገድ አለ። ክርስቶስ ወይስ በርባን ነው? ልበ አምላክ ዳዊት በመዝሙር 1 ላይ መጀመሪያ የተናገረው አይደለም። አበው ግን መዝሙረ ዳዊት ሲሰበሰብ የመጀመሪያ የተደረገው ብዙ ብእሲ ነው። ብዙ ብእሲ የሚነግረን ሁለት ሰዎች፣ ብዙ ብእሲ የሚነግረን ሁለት መንገዶች፣ ብዙ ብእሲ የሚነግረን ሁለት ምግባራት የሁለት ሰዎች፣ እንደገና ደግሞ የሁለቱ ሰዎች ፍጻሜን ነው የሚነግረን። ብዙ ብእሲ ዘኢሆረ ብሎ ነው የሚያመጣው። ዘኢሆረ ወዘኢቆመ ወዘኢነበረ ነው ብዙ ብእሲ። ያኛው ደግሞ ብዙ ያልሆነው ኢ ብዙ የሆነው ደግሞ እሱ ደግሞ ዘሆረ ነው፣ ዘቆመ ነው፣ ወዘነበረ ነው። ምን ማለት ነው? በመዝሙር 1 ልበ አምላክ ዳዊት የሚነግረን እንዳልኳችሁ ምንድን ነው? ብዙ ብእሲ ዘኢሆረ በምክረ ረሲዓን። ብዙ የሚባለው ሰው በረሲዓን ምክር ያልሄደ ነው ይላል። በረሲዓን ምክር ያልሄደ ብዙ የሚባለው ከኔ ቀጥለው ተናገሩ። ብዙ በረሲዓን መንገድ ያልሄደ ዘኢሆረ ነው። ሁለተኛው ደግሞ ወዘኢቆመ ውስተ ፍኖተ ኃጥአን የሚል ነው። አሁን መጀመሪያ ሆረ ነው። ሆረ በሀሳብ ነው የሚሄደው። ከዛ ቆመ፣ ሊስማማ ነው፣ ስታንድ ፖይንት ሊያመጣ ነው። ከዛ ከተስማማው እዛ ውስጥ ቁጭ ብሎ ምን ሊያደርግ ነው? ሊረፍቅ ነው፣ ሊቀመጥ ነው። ወዘኢነበረ ብዙ ብእሲ ግን ዘኢሆረ ነው። ብዙ ብእሲ ወዘኢቆመ ነው። ብዙ ብእሲ ወዘኢነበረ ነው። ባጭሩ ከነቀጥላ ተናገሩ። ያልሄደ፣ ያልቆመ፣ ያልተቀመጠ። ድገሙት። መጀመሪያው ያልሄደ ዘኢሆረ፣ ሁለተኛው ያልቆመ ወዘኢቆመ፣ ሶስተኛው ያልተቀመጠ ወዘኢነበረ። በምን ያልሄደ፣ በምን ቦታ ያልቆመ፣ በማ ወንበር ያልተቀመጠ ነው ጥያቄው። በርባን ይፈታ፣ ኢየሱስ ይፈታ ለማለት ውሳኔው ይሄ ነው። ብፁዕ መሆንና የኢብፁዕ ጉዳይ ነው።
ስለዚህ የመጀመሪያው ብዙ እሲ ዘሆረ በመክረ ረሲአን የሚባሉት እግዚአብሔርን የረሱ እንጨት ቆርጠው ጠርበው አለዝበው የእግዚአብሔርን ክብር ለዛ ሰጥተው ጣዖት የሚያመልኩ ረሲአን ይባላሉ። ወርቅ አቅልጠው፣ ብር አቅልጠው፣ ናስ አቅልጠው ጣዖት ሰርተው የሚያመልኩ ረሲአን የረሱ ይባላሉ። እነዚህ አብዳንም ይባሉ ሰነፎች። መዝሙር 13 ቁጥር 1 ላይ ይብል አብድ በልቡ አልሞ እግዚአብሔር የሚለው ይሄንን አይነት እግዚአብሔር የለም የሚሉ ሰዎች ነው። ሁሉ ቦታ ግን እኮ ምርጫ እናንተ ሚስት ስታገቡ መርጣችሁ ነው? ለምን ብሎ ያገባችሁት? ባሎች ምና አልሰማችሁኝም? ሚስት ስታገቡ መርጣችሁ ያገባችሁት? ገና እስካሁን አላገባህም። ዛፋኙ እንዳለው ሰው በልኬ አሁን ትፈልጋለህ አታገኝም። በልክ ሰው በልኬ የሚዘፈን ሰጥቻለሁ። ሰው በልኬ ስጠኝ በልኬ መጸለይ ነው የሚሻለው። በመምረጥም ሳይሆን ደግሞ አዎ የታየ ሁሉ አይገባም፣ ግን ተመርጦ ይገባል። ሴቶችም መርጠው ነው። አንዳንዴ ችግራችሁ አመራረጥ ላይ ነው። አሁን ጥሩ አይደለም እንጂ አንዱ ሄደና አንዱ መነኩሴ ጋር መነኩሴው ለካ ለጽድቅ ብሎ አይደለም የመነኮሰው፣ እንደ ኑሮ ሲሰለቸው የሚመነኩሳል። ለጽድቅ የሚመነኩሳል፣ ኑሮ ሲሰለቸው ሄደና ሚስት ማግባት ፈልጊያለሁ በጸሎት አስቡኝ አለ። ምን አይነት ነው የምትፈልገው? መልኳ ያማረ፣ አፍንጫዋ እንዲሆነ፣ አይኗ እንዲሆነ፣ ጸጉሯ የህንድ ያልሆነ የራሷ የሆነ ምንም ሜካፕ ሳታረግ እንዲሁ የምታምር አለባበሷም ልከኛ የሆነ ጥሩ ደሞዝ ያላት ደግሞ ጥሩ ባለሙያ እኔ ሽሮ አልወድም በደንብ አድርጋ ምግብ የምትሰራ እንዲህ የሆነች ሁሉ የተሟላላት እሷ በትኖር ነው መቼ መነኩሳለሁ። ይሄ ያልኳችሁ መነኩሴው ነግሬያችኋለሁ ምን አይነት እንደሆነ መጀመሪያ ምን አይነት እንደሆነ መነኮሳት እንዳይቀየሙኝ ብዬ ነው። ሁሉ ነገር የምርጫ ጉዳይ ነው። ሁለት መንገድ ነው ያለው። ማቴዎስ 7:13 ጠባብ መንገድ አለ፣ ሰፊ መንገድ አለ። አሁን ብዙ ጊዜ ትምህርት ስትማሩ በቃ መምረጥ ነው። እግዚአብሔር ከሆነ እግዚአብሔር ነው፣ ወይም ደግሞ የምታመልኩት ሌላ ከሆነ ሌላ አለ። ኢያሱ ነው፣ የነዌ ልጅ ነው። የነዌ ልጅ ኢያሱ በትንቢቱ መጨረሻ ምዕራፍ 24 ላይ ምን ይላል? እስራኤል ሆይ ስሙ፣ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተም የምታመልኩትን ምረጡ። ኢያሱ እኛም እንዳንተ እግዚአብሔር እናመልከዋለን አሉ። ክብርና ምስጋና ለስሙ ይድረሰው። እስቲ ተናገሩ፣ እኛም እንዳንተ እግዚአብሔር እናመልከዋለን። አይሻልም እንዴ? ነው ዛሬም ተራራ ስር መስገድ አማራችሁ? ነው ዛሬም ውሃ ስር መንበርከክ አማራችሁ? ምድራዊ ፖለቲካ ተከተላችሁ ቆም ምትነጉዱ አላችሁ። ክርስቶስን የተዋችሁ አላችሁ። ለጣዖት የሰገዳችሁ አላችሁ። ጨሌ በቤት ያስቀመጣለ፣ ዛሬም ጠንቋይ የሚጠይቅ አለ። ዛሬም አዳልሞቲ፣ ዛሬም ወሰንገላ፣ ዛሬም ወሰንገፊ የወደቀ ይሁን። የጠቋር አባውን መንፈስ የወደቀ ይሁን። የወሰንገላ መንፈስ የወደቀ ይሁን። የአዳልሞቲ መንፈስ